ሰላም ጤና ይስጥልን እንዴት ናችሁ? ጥሩ ቆያችሁ እንደና ናችሁ? የእኛ ምልከታ የፕሮግራማችን አሁን ጀምሯል። አብሮኝ ሰይድ አሊ አለ፣ እኔም ፉርትና መንገሻ ከእናንተ ጋር ቆይታ እናደርጋለን። የዛሬው ፕሮግራማችን በተለያዩ ሶሻል ሚዲያዎች እየተንሸራሸሩ ያሉ መረጃዎች ናቸው። ስለ ጀዋር መሐመድ በአሜሪካ ኤርፖርት ላይ ተይዞ ለጥያቄ ተፈልጎ እንደነበርና ከአሜሪካ እንደተባረረ የሚገልጹ መረጃዎች እየተንሸራሸሩ ይገኛሉ። በሌላ መልኩ ደግሞ አይ አልተያዘም፣ ውሸት ነው፣ የሐሰት መረጃ ነው የሚሉም እየተንሸራሸሩ ይገኛሉ። እዛ ላይ የኛ ምልከታ እናስቀምጣለን። የዛሬ ፕሮግራማችን ይሄን ይመስላል። ይሄ ነው። በተለይ ስለ ጀዋር እናነሳለን አንዳንድ ፖይንቶችን። በዛ ላይ ደግሞ አንድምታው ምንድነው? ምን ሊያስከትል ይችላል? የኛ ዲያስፖራዎች ላይ እንደዚህ አይነት ነገሮች እውነት ከሆኑ ብለን የራሳችንን አንድምታ እናስቀምጣለን። በመጀመሪያ እንዴት ቆያችሁ? ሰላም ናችሁ ወይ ያልኩኝ ልጀምር። ጀዋር በእኛ አቆጣጠር ሂዳር ላይ ወደ አሜሪካ ሄዶ እንደነበር ከሚኖርበት ኒዘርላንድ አምስተርዳም፣ ከዛን ታህሳስ ላይ ቆይታውን ጨርሶ ወደ ኒዘርላንድ ሊሄድ ስል ኤርፖርት ዋሽንግተን ዲሲ ዱለስ ኤርፖርት ላይ እንደተያዘ እና የአሜሪካ መንግስት ሆምላንድ ሴኩሪቲ ኢንቨስቲጌሽን ምርመራውን ሲያደርግ እንደነበረ እንዲሁም ደግሞ እንዶ ርዕሱ ራሱ ያስደነግጣል። የአደንዛዥ እጽ ዝውውር ላይ የሚሳተፍ እና ከሽብርተኞች ጋር የኦሮሞ ነጻነት ግንባር የፋይናንስ ሶርስ የሆነ እንዲሁም ደግሞ የፖለቲካ ቅርጽ እየሰጣቸው የሚያግዝ ሰው በዚህ ሊያልፍ ስለሆነ ምርመራ ይደረግበት የሚል የሆምላንድ ኢንቨስቲጌሽን ሴኩሪቲ ኢንቨስቲጌሽን ዋና ኃላፊ መልእክት ለኤርፖርት አካባቢ ለሚሰሩ ሴኩሪቲ ትዕዛዝ እንደሰጠ የሚያመላክቱ መረጃዎች ወጡ። ከዛ በኋላ ኤሌክትሮኒክስ ማቴሪያሉ ላይ ምርመራዎች ተደረገ። ምርመራዎቹ ደግሞ ይገርማሉ። አንዳንድ መልእክቶች በሚገርም ሁኔታ የኢትዮጵያ ፕራይም ሚኒስትር ዶክተር አብይ አህመድ እንዲገደል ትዕዛዝ ያስተላለፈበት መልእክቶች ሁሉ እንዳሉበት እና ክድናፕ የሚያደርጉ ሰዎችን በየመንገድ እየጠበቁ ክድናፕ የሚያደርጉ ሰዎች ጋር፣ ግለሰቦች ጋር፣ ቡድኖች ጋር እንደሚሰራም መረጃዎች ወጥቷሉ። እሱ እስካሁን ወጥቶ ውሸት ነው አይደለም አላለም። ከዛ በኋላ ጀዋር ኢሚዲየትሊ ቪዛው ሪቮክ ተደርጓል። ተመልሶ ወደ አሜሪካ እንዳይገኝ ሜቢ የተወሰነ ጊዜ ኤርፖርቱ ላይ አቆዩት እንዳላቆዩት ይህን የተመለከተ ብዙ መረጃም አልወጣም። ግን ከአሜሪካ እንደተባረረ እና ቪዛው ሙሉ በሙሉ እንደታገደበት ተቀምጧል። በዚህ ላይ የራሳችንን አንድምታ እናነሳዋለን። ቢካውስ ጀዋርም ሲኖርበት የነበረ የኦኤምኤን ሚዲያ እሱ ሲመራ የነበረ ሚዲያ እዛ ሚኒሶታ ነው የሚኖረው እና ሚኒሶታ ደግሞ ትንሿ ኦሮሚያ እየተባለችም ትጠራለች በኦሮሞ ዲያስፖራ። በተለይ እዛ አካባቢ የሱማሌ ብሔሮች የሚኖሩበት በተለይ ከምስራቅ አፍሪካ ወደ አሜሪካ የሚሰደዱ ዜጎች ወደዛ አካባቢ ይኖራሉ። በተለይ ሚኒያፖሊስ እና ሴንት ፖል ከ1 ሚሊዮን ሕዝብ በላይ የሚኖሩበት ከተማ ናት። የትራምፕ አስተዳደር አይኑን የጣለበት ቦታ ነው። ሰዎቹ በብዛት እነ ባይደን ዲሞክራቲክን የሚደግፉ ነበሩ እና ነገሩ ትንሽ ውስብስብ ሆኗል።
ያንቺ ምልከታ በዚህ ዙሪያ ተወሰነ? ጃዋር ወጥቶ በዚህ በወጣው መረጃ ላይ ምንም አስተያየት ባይሰጥ እንኳን በደጋፊዎቹ በኩል ምን እያሉ ነው? ጃዋር እንደዚህ አይነት ነገር እንዳልገጠመውና አሁን በዚህ ሰዓት በእርግጥ መረጃው ሲተላለፍ ሰበር ጃዋር በቁጥጥር ስር ውሏል የሚል አይነት ነበር ርዕስ ተደርጎ የተጠቀሙት። ግን እስከ መጨረሻው ያዩት አይመስለኝም። እስከ መጨረሻው ለማየት ሞክሬያለሁኝ። መረጃው ምንድነው? በቁጥጥር ስር ከዋለ በኋላ አሁን አንተ እንደገለጽከው ለጥያቄ ተፈለገ፣ ተጠየቀ፣ በእጁ ይዞት የነበረው ኤሌክትሮኒክስ ላፕቶፑም ስልኩም ተመረመሩ። ከዛ በኋላ ወደ አሜሪካ እንዳይገባ ዲፖርት ተደረገ ነው መጨረሻው ያ ነው። ግን አሁን በዚህ ሰዓት ጃዋር በቁጥጥር ስር አለ አይደለም። ያንን ሲያመጡ ውሸት ነው የሚለውን ነገር ጎን ለጎን ለማስኬድ ነው የተሞከረው። በእኛ እይታ ግን ቆም ብለን ያንን ጊዜም ለማየት ሞክረናል። ጃዋር በባህሪው በሶሻል ሚዲያ ላይ በጣም እንቅስቃሴ ያደርጋል። በየቀኑ ይፖስታል። ፌስቡክ ላይ የተለያዩ ዩቲዩበሮች ጋርም ሄዶ ኢንተርቪው ይሰጣል እና በአካርጌ ለማሰብ ሞከርኩኝ ያንን ጊዜ ማለት ነው። ሳይ ጃዋር በዛ ጊዜ ቶታሊ ሚዲያ ላይ አልነበረም። የጠፋበት ጊዜ ነው። እንደዚህ ሳይው አልተቀባበለውም። አይቼዋለሁ ጃዋር ኤርፖርት ላይ ተይዟል የሚል መረጃዎች በዛ ሰዓት ወጥተው ነበር። በዛ ልክ ግን ትኩረት አልተሰጠውም። በዝርዝርም እንደዚህ የተገለጸ ነገር አይደለም እና ትኩረት አልተሰጠውም፣ ታለፈ ማለት ነው። እና ሊሆን ይችላል ብለህም ልትወስድበት የምትችላቸው ምክንያቶች ምንድነው? በዛ ወቅት ሶሻል ሚዲያ ላይ ቶታሊ ጠፍቷል ጃዋር። በወቅቱ ደግሞ ኤርፖርት ላይ ተይዟል የሚል መረጃዎች ወጥተው ነበረ። ከኖረ በኋላ ደግሞ ብቅ ብሎ ምንድነው ያለው? ቢቢሲ አፋን ኦሮሞ ላይ ብቅ ብሎ ጃዋር ኢንተርቪው አድርጎ ነበር። በኢንተርቪው ውስጥ ምንድነው የሰማነው? ከሸኔ ጋራ ካልሰራን ከማን ጋር ሊሰራ? አንድ አሁን እዚህ ልታመሳክር የምትችላቸው ነገሮች አሉ። ምንድነው የምታመሳክራቸው ነገሮች? አሁን ከወጡ መረጃዎችና ቀድሞ እሱ ደግሞ ከሳምንት አካባቢ በፊት በሰጠው ኢንተርቪው ላይ ከኦፌኮ እንዳልወጣ ገለጸ። ግን ከዚህ በፊት ከኦፌኮ እንደወጣ ነበረ የሚታወቀው። መረጃዎች ነበሩ፣ እንደዚህ አይነት መረጃዎች ነበሩ የነበሩት ማለት ነው። የኦፌኮ ራሳቸው እንዳሰናበቱት አይነት ነገር የነበሩ መረጃዎች ዞረ ነበር። ምክንያቱም እሱ በአንደኛ ከእስር ቤት ከወጣው በኋላ የኢትዮጵያን የአሜሪካን ዜግነት መልሶ ኢትዮጵያን ያገኘ አይመስለኝም። ዜጋ እስካልሆንክ ደግሞ የፖለቲካ ፓርቲ ሆነህ የመወዳደር እንትኑም ስለሌለ በጣም በተለያዩ ምክንያቶች እነ መራራ ጉዲና ከፓርቲው እንደወጣ እየገለጹ ይመስለኝ ነበር በሰዓቱ ማለት ነው። ቢቢሲ ላይ ግን ብቅ ብሎ ምንድን ያለው ጃዋር አብረው እየሰሩ እንደሆነ፣ አንደኛ ከፋኖ ጋር ከሸኔ ጋር እየሰራ እንደሆነ፣ ሁለተኛ እንደዚህ አይነት ፍንጮች ሰጠ። ይሄን ፍንጭ የሰጠው እዚህ ጋር በተያያዘ ሰዓት ዶክመንቶች ስለተያዙበት ስለገለጸ ቀድሞ ሂንት መስጠት አይነት ነገር ነው። እንደዛ ነው የሚያስመስልበት፣ የሚያመላክተው እንደዛ አይነት ነገሮች ናቸው። እና ይጋጫል ማንን እንመን የሚሉ ነገሮች እየተንሸራሸሩ ስለሆነ ነው። በዚህ ጋር ተይዞ ነበረ፣ በዚህ ጋር ደግሞ ነው አልተያዘም የሚሉ እና በሰዓቱ ተይዞ ኢንተርቪው ተደርጎ ተለቀቀ እንጂ ቶታሊ ታሰረ አይደለም። ወደ አሜሪካ ግን እንዳይመለስ ተደርጓል ነው የሆነው ነገር። እንደዛ ነው። እና በእኛ እይታ ያለውንም ነገር ስናይ ጃዋር ከሚዲያ ጠፍቶ ነበር በሰዓቱ ደግሞ ኤርፖርት ላይ ተይዟል ተብሎ የነበሩ መረጃዎች ነበሩ። ሶስተኛ ደግሞ ራሱም መጥቶ ከጠፋ በኋላ እዛ ጋር ሲያዝ የሰጠውን መረጃ በሙሉ ፍንጭ ለመስጠት የሞከረበት እነኚህን ነጠብጣቦች ስታገናኝ ይሄ ተይዞ ነበር የሚለውን እንትን የሆነ የሚሰጥ ፊገር አለ እና እኛ ከዛ አንጻር ነው የምናየው። አሁን በዛ ላይ መረጃው የወጣበት መንገድ ራሱ ካየን ብዙ ጊዜ እንዲሁ ዝም ብሎ አይነት መረጃ የሚያወጡ ሰዎች አይደለም ያወጡት መረጃውን ራሱ እዛ ላይ ቆመን ስናስብ እና የርዕሱ ላይ የተሰጠው አንድምታው እኮ ጃዋር ተይዞ ቁጥጥር ስር ውሎ ስለሚጠረጠርበት ጉዳይ ላይ መረጃ ኢንተርቪው እንደተደረገ ያመለክታል።
የተሰጠው ሪሱ ላይ ራሱ ማለት ነው። ደግሞ ሞር እንዲሆን የሚያስመስልህ ነገር ምንድን ነው? ጀዋር ለጥያቄ እንዲቀርብ 4 ተቋማቶች ናቸው ጥያቄ ያቀረቡት። የኬንያ እና ራሱ የአሜሪካ የድንበርና እና የአደንዛዥ እጽ ምናምን ጀዋር ኬንያ በነበረበት ሰዓት ከሸኔ ጋር የነበረው ግንኙነት አለ። ለኬንያ ያ ስጋት ነው። አደንዛዥ እጽን ማዘዋወር፣ ህገወጥ የጦር መሳሪያና የሰው ዝውውር፣ እነኚህ ነገሮች ኬንያ ላይ የሸኔ ቤዝ ስላለ እዛ ከኢትዮጵያ ድንበርና እዛ ኬንያ ድንበር ላይ ለሀገሪቱም ስጋት ስለሆነ ነው የኬንያ መንግስት እንዲመረመርለት የጠየቀውና ያንንም ስታይ ካለው ኮኔክሽን አንጻር የሆነ የሚያመላክቱ እንትኖች አሉ። መንገዶች ወደዛ የሚወስዱ ነገሮች አሉ። ብዙ ፐርሰንቱ መረጃው ትክክል እንደሆነ ነው እስካሁን የሱ ደጋፊዎች እያንጸባረቁ ያሉ። መረጃም አልታሰረም ነው እያሉ ያሉት እንጂ በቁጥጥር ስር ውሎ እንደዚህ አይነት መረጃ አልሰጠም እያሉ አይደለም ያነሱት። ስለዚህ መረጃው ደግሞ ታስሮ እስካሁን እስር ቤት ነው ያለው ሳይሆን የሚለው መረጃውን አግኝተናል ጠይቀናል ነው እና ደግሞ ወደ አሜሪካ እንዳይመለስ ዲፖርት ተደርጓል። በሰዓቱ ግን በቁጥጥር ስሩ ውሎ ይሄን ሁሉ ጉድ ዘርግፉታል ነው። እንትኑ ራሱ ይለያያል። አንድ መስመር ላይ ያለ ነገር አይደለም። አሁን እዚህ ጋር ለኛ ተከታታዮች የኛን ሚዲያ ለሚያዳምጡ ሰዎች እና ግለሰቦች ማስተላለፍ የምንፈልገው ቁጥጥር ስር ውሎ እንደዚህ አይነት ተጠርጥሮ ቁጥጥር ስር ከዋለ በኋላ ስለሚጠረጠርበት ጉዳይ ጀዋር ራሱ ኢንተርቪው እንዳደረገ ከዛ መረጃው ደግሞ ተጠናክሮ እንዳወጣ ከብዙ ክሮስ ቼኮች ማየት ችለናል። ስለዚህ አሁን የኛ እይታ ሊያመላክቱ የሚፈልገው እንደዚህ አይነት ነገሮች ምን ሊያመጡ ይችላሉ? የኢትዮጵያ ዲያስፖራ በውጭ ሀገር የሚኖሩ እንደዚህ አይነት ሰዎች እንደዚህ አይነት ችግሮች በተለይ የትራምፕ አስተዳደር የሚመስል አስተዳደር በዓለማችን አይሎ በተነሳበት ጊዜ ላይ የዘር ፖለቲካ የተለያዩ ፖለቲካዎች ገኖ እየታዩ ባለበት ጊዜ ላይ እንደዚህ ትልቅ ፊገር ነው የፖለቲካ ፊገር ነው ምስራቅ አፍሪካ ላይ ኢትዮጵያ ላይ ተብሎ የሚገመት ሰው አንድ የሽብር ቡድን ደጋፊ ሆኖ ሲገኝ ለኢትዮጵያውያን ዲያስፖራ በተለይ ሚኒሶታ አካባቢ ለሚኖሩ የኦሮሞ ተወላጅ ኢትዮጵያውያን የተለያዩ እና ሊያስከትል የሚችለው ጣጣ መዘዝ ቀላል አይሆንም። ምክንያቱም የሱማሌ ተወላጆችን እኮ ብዙዎቹን ቁጥጥር ስር አደርጋለሁ እና ከዛን ዲፖርት አደርጋቸዋለሁ ብሎ ትራምፕ የተነሳበት እኮ በብዙ ስለሚጠራጠራቸው ነው ከአልሸባብ ጋር ተያይዞ እና አሁን ጀዋርም ከኦሌፍ ጋር መንግስት ብቻ አይደለም መንግስት ሸኔ ይላል ኦሌፍ ማለት ነው እና እነሱ ደግሞ የኬንያ ሶማሌና ኢትዮጵያ ድንበር ላይ ከአልሸባብ ጋር እንደሚሰሩ በደንብ አውቃለሁኝ እና የሚል መረጃ ነው ሲሰጥ ነበር። ያ አውቃለሁ ያለው እሱ ነው። ግን መረጃው የሚያሳየው አልሸባብንና ኦሌፍ መንግስት ሸኔ ከምለው ጋር እንደሚያገናኝ ነው። እሱ ራሱ እኔ ምክትል የውጭ ጉዳይ ኃላፊ ነኝ ብሏል። ስለዚህ አልሸባብን ከአልሸባብ ጋር ተደራድሮ ከኛ ጋር ከሰራችሁ የምትጠቀሙት ይሄን ነው ብሎ አሳምኖ የሚያምጣም እሱ ነው ማለት ነው። ይህ ግልጽ ነው። ስለዚህ ከፋኖ ጋር ጽንፈኛ ፋኖ መንግስት የምላቸው ጋር እንደሚሰራም ብዙ ፍንጮች አሉ። በቅርብ ጊዜ ራሱ እጅ የሰጡ ወደ ሰላም የመጡ የፋኖ ታጣቂዎች የሆነ ሚዲያ ላይ ቀርቦ አመራር የነበረ ዲቴል ጉዳዩን የሚያውቅ ጀዋር መሐመድ ከዘመነ ካሴ ጋራ እንደሚደዋወል አብሮ እንደሚሰራ አንዳንድ አመራርን እንዲሰጥ እንደዚህ ብታረጉ የሚል እንደሚሰጥ ሲገልጹ የነበረ የሰማነው መረጃዎች ናቸው እነዚህ። አሁን እኛ ልናመላክት የምንፈልገው ጉዳይ የኛ የኢትዮጵያ ዲያስፖራ ጨገር የሚኖሩ
እንደዚህ አይነት ፖለቲከኞች አሉ፣ እንደዚህ አይነት አክቲቪስቶች አሉ። ነገሮች በሂደት ሊጣሩ ይችላሉ። እውነታው እስከ የት ነው የምለው ነገር ሁላችንም የምናየው ይሆናል። ግን ይሄ ነገር አብዛኛው ነገር እውነት እንደሆነ ነው የሚያመላክቱ መረጃው በራሱ። አንድ መረጃ የት፣ እንዴት፣ መች የምለውን ካሟላ ብዙ ነገሩ እውነት እንደሆነ ይወሰዳል በጆርናሊስቲክ ሮልም ማለት ነው። እና ብዙ ነገሩ ወደ እውነታነት ስለሚያመራ እንደዚህ አይነት ፖለቲከኞች አሉ። ዲያስፖራዎች ጥንቃቄ እንዲያደርጉ በእነሱ መዘዝ ብዙ ችግሮች እነሱ ላይ ሊደርስ ስለሚችል ከፊት ለፊት የሚያወሩት ነገር አሁን የሆነ ህዝብ ተቆርቋሪ ነን፣ ድምፅ ነን የሚል ኢሜጅ ነው ይዘው የሚወጡት። ከጀርባ ግን ምንድን ነው የሚያደርጉት የሚለውን ነገር ማወቅ ያስፈልጋል። እነኚህ በተለይ ሰዎች ዲያስፖራ ያልኩበት የገቢ ምንጭ ዲያስፖራ ብለዋል። የገቢ ምንጭ ዲያስፖራ ነው ብለዋል። ስላለ ስለዚህ ትቼዋለሁ ያለውን ቢኮዝ ጀዋር ምንም ስራ እየሰራ አይደለም። ያው በፖለቲካ እንትን ነው እየተንቀሳቀሰ ያለው። ይሄ የገቢ ምንጩ ዲያስፖራ ከሆነ ዲያስፖራው ማንን ነው እያገዘ ያለው? ስለዚህ ከዚህ በኋላ ማን ነው ጀዋርን ሲያግዘ የነበረ ብሎ የአሜሪካ መንግስትም ኢንቨስቲጌሽን ያደርጋል ማለት ነው። ከዛ በኋላ የኦሮሞ ተወላጅ ኢትዮጵያውያን ብዙ ሊጎዱ ይችላሉ ማለት ነው። አሁን ይህን ኦፖርቹኒቲ ተጠቅሞ የኦሮሞ ዲያስፖራ ይሁን የኢትዮጵያ ከማን ጋር እየሰራ እንደሆነ የኢትዮጵያን ፖለቲካ ሲደግፍ ከማን ጋር እየሰራ እንደሆነ ክሮስ ቼክ ማድረግ አለበት። ምክንያቱም ጀዋርን የሚመስል ብዙ ሊኖር ይችላል። የተለያየ ኮንፈረንሶች ይኖራሉ ተብሎ ይጠበቃል ወደፊትም። ስለዚህ ጥንቃቄ እንዲያደርግ ካፋም ለማም የሀገሩን አስተዳደር ጠቅላይ ሚኒስትር እንዲገደል ትዕዛዝ የሚሰጥ ፖለቲከኛ እሱ ቦታውን ቢይዝ ወንድምህን በመግደል ሳይሆን ማመን ያለብህ በሀሳብ ልዩነት በእንትን ነው። የራስህን ሀሳብ አቅርበ ሀሳብህን ሰው ሲገዛው ወደፊት የምትመጣበትን መንገድ ነው ልትሰራ የሚገባው። በዚህ ላይ በጣም እኔ አሁን ከመረጃዎቹ በጣም ሾክ ያደረገኝ ነገር ምንድን ነው እሱ በኬንያ ድንበር ላይ እጽን የሚያዘዋውሩ ማለት ላፕቶፑ ላይ ተገኘ ከተባለ መረጃ ውስጥ አንዱ ምንድን ነው ከእሱ ጋር የሚሰሩት ታጣቂዎቹን የኦኤልኤፍ ታጣቂዎቹን ራሱ እንደሚገሉ ነው። ካልተባበሩ ብቻ አይደለም ተባብረው ያ መረጃ እንዳይወጣባቸው ያንን መረጃ ለመሸፈን የራሳቸውን የሚያዙትን ታጣቂዎች መልሰው እንደሚገሉ የተገደሉት ታጣቂዎች ፎቶ የአቶ ጀዋር ላፕቶፕ ላይ እንደተገኘ የሚያመላክቱ። እሱ ብቻ አይደለም መረጃ ውስጥ ላይ ያለው ክድናፕ ተደርጎ ብዙ ብር የሚጠየቅባቸው በሚሊዮን ደረጃ ሊሆን ይችላል። ኢትዮጵያ ውስጥ በየጊዜው እንሰማለን አይደል? እንደዚህ አይነት ነገሮች የሚሰሩ ቲሞች ጋር የታገተውን ሰው ፎቶ የሚላከው ከታጋቹ ጋር ስትተባበሪ ብቻ ነው እንጂ ደብቆት አይደል እንደ ብር የሚጠይቀው ከቤተሰብ። ስለዚህ እኚህ መረጃዎች የሚያሳዩት እኔ የዲሞክራሲ አቀንቃኝ ነኝ ከምል ሰው በጣም ሾክ የሚያደርግ ነው። እና ምን አይነት ሞራል ብኖረው ነው ወደዚህ እንትን ውስጥ የሚገባ? በተለይ አሁን እንዴት ስለ ዲሞክራሲ እያወራ ሰው በተለይ በአሜሪካ ተይዞ ተመርምሮ ላትመለሱ ጣለን ተብሎ እስኪባረር ድረስ በጣም ውርደት ነው። እና የኛ ፖለቲከኞች ራሳቸውን ሊመለከቱ ይገባሉ። የኛ ዲያስፖራዎች ራሳቸውን ሊመለከቱ ይገባሉ። እንደዚህ አይነት ሰዎችም አሉ እና በጊዜ ሂደት ብዙ ነገር እናያለን ከዚህም በኋላ ብለን እናስባለን። ሌላ የምታገናኘው ነገር ደግሞ ምንድን ነው? ጀዋር በኬንያ ነበር የሚኖረው። ከኬንያ ሲወጣ ቤቱ ፍተሻ ተደርጎ ነበር። በሰዓቱ ወደ ኋላ ሄደን ስናጠነጥን የነበሩትን መረጃ ራሱ ስታገናኝ ኬንያ ስጋት ነው ብላ ይሄ ነገር እንዲመረመርላት ጥያቄ ማቅረቧ ስታገናኘው አሁን ምን እንደምታየው ልክ ከኬንያ ከቤቱ ሲወጣ ቤት ውስጥ የተገኙ ወርቆች፣ አደንዛዥ እጾች፣ በጣም ህገወጥ ጦር መሳሪያዎች፣ በጣም ብዙ ነገር እንደተገኘ ነበር በሰዓቱ የነበረው መረጃ። እውነት ራሱ አልመሰለንም በዛ ልክ። አሁን ግን ስታያይዝ የሆነ በደንብ የሚሰጥህ ፊገር አለ አሁንም ማለት ነው። ኬንያ የምርም ስጋት ስለነበረባት ስቲልም ከነሱ ጋር በሰዓቱ ትተዋለች። እስካሁንም ከነሱ ጋር እየሰራ እንደሆነ መረጃ ስላላትም ነው።
በተለይ የጆሞ ኬንያታ ከሩቶ በፊት የነበሩ አስተዳደር በነበረ ጊዜ ከደህንነት ኃላፊው ጋር እንደሚሰራ ጃዋር እና ሁኔታውን ያመቻቸለት ራሱ አሜሪካ ኬንያ ላይ በነፃ እንደሚቀመጥ የሚበላውን የሚያድርበትን ወጪው በሙሉ በኬንያ መንግስት የተቻለለት እንደሆነ እና ያውኑ የሩቶ አስተዳደር ግን ስጋት አለው እሱ ላይ እና ባለፈው ጊዜ አመፅም ነበር ታስታውሽ ከሆነ የሩቶ ላይ አመፅ ነበር እና ከዚህ በፊት አሁን ካለው አይደለም የደህንነት ኃላፊው ከነበረው እና ይህን ፖይንቶቹን ስናገናኛቸው ምን ፈልጎ ከኢትዮጵያ አልፎ ኬንያ ላይ ምን ተፈልጎ ያስብላል እና እንደዚህ አይነት ሰዎች አሉ። በሂደት ነገሮች ብዙ ግልልጥ ስሉ ብዙ ነገር እናያለን ወደፊትም እና ብዙ አስተማሪ ነገር ነው። ልንጠነቀቅም ልንማርበትም ይገባል። በተለይ ከሀገር ውስጥ ከሚኖሩ ዜጎች በላይ ዲያስፖራን አታክ የሚያደርግ ጉዳይ ነው። ስለዚህ ዲያስፖራ ለማን ድጋፍ እያደረገ እንደሆነ እዚህም በኋላ ድጋፉን የሚቀጥልም ከሆነ ህይወቱ ላይ ብዙ ሪስክ ሊያስከትል ስለሚችል የትራምፕ መንግስትም እንደዚህ አይነት ነገር እንደማይታገስ ብዙ በዝርዝር እያየን ነው እና ጥንቃቄ ቢደረግ ይህ መረጃ አሁን ጃዋር ቁጥጥር ስር አይደለም፣ ከአሜሪካ ወጥቷል። የተገኘ መረጃ አሜሪካ ይዛለች። ሜቢ ለኢትዮጵያ መንግስት በውስጥ በኩል ልትልክ ትችላለች። ከዚህ በኋላ ሁለቱ ሀገራት ነገሩን በጥብቅ ሊከታተሉ ይችላሉ። ሌላውም በሂደት እናየዋለን። ሌላው ምንድነው አልሸባብና ከተገኙት መረጃ ውስጥ አልሸባብና ኦኤልኤፍ መንግስት ሸኔ የሚለው ቡድን አብረው እንደሚሰሩና ለአሜሪካ ቃል ከገባው ያንን ደግሞ ወደ ኬንያ ሄጄ መረጃ ሰጣቸዋለሁ የሚል አይነት ነው። ከዚህም በኋላ አብረን እንሰራለን የሚል አይነት ተማጽኖ ነው ያቀረበው ጃዋር። እንደ ተማጽኖ ነው ያቀረበው። በነገር ላይ ምን እንዳስተመሰኝ ታውቃለህ? ቤቲ የሆነ ጊዜ ጃዋር በጣም ፈሪ ነው የምትለው ነገር አላት እና ዝርግፍ አድርጎ ነው ያወራው። ምንም አልቀረማ። ይሄ ፈሪ ነው የሚለውን ፓርት ዘርግፎ ማውራቱ ያስቀረው ነገር የለምና እንደ ተማጽኖ ነው እንትኑንም ያቀረበው። አብረን እንሰራለን ወደፊት ወደ ኬንያ ሄጄ እደውልላችኋለሁ የሚል ነው ፋይናል እንትኑና ሲጀመር ኬንያ ይመጣል ብዬ አላስብም። ምክንያቱም የኬንያ መንግስት ራሱ ጃዋር ስጋቴ ነው ብሎ ነው ጥያቄውን ያቀረበው። ኬንያ ላይ ነው በጣም ብዙ ወንጀል እየሰራ ያለው ድንበር ላይ ከአልሸባብም ሆነ ከኦኤልኤፍ ጋር ድንበር ላይ አሁን ያለው የኬንያ አስተዳደር ከኢትዮጵያ መንግስት ጋር ተቀራርቦ አብረው እየሰሩ ነው። ድንበር ላይ ያለው ወንጀሎቹን እየተከላከሉ ነው። የሸኔን ቤዝ ውድም እያደረጉት ነው። ሸኔን ያዳከሙት በነገር ላይ የኬንያ መንግስትና የኢትዮጵያ መንግስት አብረው በመስራታቸው ትልቁን ቤዝ በማውደማቸው ነው። ትዝ ይልህ እንደሆነ በሰዓቱ በርካታ ታጣቂዎች ቤዛቸው ተመታ፣ ታጣቂዎች ተመቱ። የነበረው የተገኘው መሬት ውስጥ ደብቀው የነበረው እጾች እንደ ማሪዋና ምናምን የሚባሉ እጾች፣ ማዕድናት፣ በድንበር አካባቢ ያሉ ወርቆችን አውጥተው የሚጠቀሙበት እሱን በጣም በርካታ በቁጥጥር ስር የዋሉ ነገሮች ነበሩና እዚህ ቼን ውስጥ ጃዋር 100% እንዳለበት ራሱም አምኗል። መረጃዎችም ያሳያሉ። በዚህ ሁኔታ እንዴትም ወደ ኬንያ መምጣት አይችልም፣ የሚታወቅ ነው። ያው ለማምለጥ ነው ፕሮሚሱን የገባው፣ ለማምለጥ ነው እንጂ አሁን ያለው ዳነት ሌላ ነው ኬንያ ላይ ያለው። ስለዚህ የሚሆነው ነገር እየተደበቀ እየተሸሸገ ይኖራል ነው። ከዚህ በኋላ ነገሩ በተወራለት ልክ እውነት ከሆነ ማለት ነው። ሌሎች ነገሮችን በሂደት እያየን እንዳለን። በእኛም ምልከታ ግን ብዙ ነገሩ እውነት ነው። ብዙ ነገሩ እውነት ነው። ጥንቃቄ ሊደረግበት ይገባል። በአመት $300,000 ገቢ ያገኛለሁ ነው ያለውና እና ወደ 40 ሚሊዮን ብር ነው ከኢትዮጵያ ከዲያስፖራ አገኛለሁ አለ። ከኦኤምኤን እንደሚያገኝ ከዛ ደግሞ ለኦፌኮም ኦሮሞ ፌደራል ኮንግሬስ በጣም ደግሞ ድጋፍ እንደሚያደርግ ሰይድ እዚህ ጋር የገረመኝ ነገር ምን እንደሆነ ታውቃለህ? ኦፌኮ ከኛ ወጥቷል ብሎ ካለ በኋላ አብረው እንደሚሰሩ ጃዋር አሁን አነሳ። የጃዋርን ሂደት አንድ ባንድ ኦፌኮ ያውቃል፣ በትክክል ያውቃል። ጃዋር ከአሸባሪዎች ገንዘብ እንደ ንክኪ እንዳለው
ህገወጥ ስራ ላይ ተሰማርቶ እንዳለ ንኪኪ እንዳለው እያወቀ ከሱ ጋር መስራቱ ኦፌኮ ራሱ ጥያቄ ውስጥ የሚከት ነገሩ እውነት ከሆነ የኢትዮጵያ ምርጫ ቦርድ ነገሩን ሊመረምረው ይገባል። በዚህ ሂደት ብዙ ጊዜ የኦፌኮ ፓርቲ አይተ ከሆነ እንደው በዚሁ እናንሳውና ይሄ ምንም ነገር እንደዚህ አንዳንዴ እኮ ስትቃወም በድፍኑ አይደለም የምትቃወመው። ይሄ ትክክል ነው፣ ይሄ ትክክል አይደለም ብለህ የምታነሳቸው ነገሮች አሉ። የልማትን ራሱ ቶታሊ ሪጀክት የሚያደርጉት ነገር አለ። ህዝብን ለማነሳሳት ችግር ለመፍጠር ሁል ጊዜ ኮርኳሪ ነገሮች የሚያነሱት ነገር አለ። ቢሾፍቱ ላይ የሚሰራ ትልቁ ከአፍሪካ ትልቅ የሚባለው አየር መንገድ የሚሰራውን እሱን እንኳን በመግለጫ ሲያነሱት ተሰምተዋል። እነሱ ራሳቸው በሽፍን የጀዋር መንገድ የሚሄዱ አይነት ነው የተሰማኝ። ድጋፍ የሚቀበሉ ከሆነ ተባባሪ ናቸው። እስካሁን የነሱ አባል ከሆነ ፕሮፌሰር መራራ በአውሮፓና በአሜሪካ እየዞረ ድጋፍ ሲያሰባስብ አውሮፓና አሜሪካ ውስጥ እየዞረ ጀዋር ደግሞ ከጎኑ አይቆምም ነበረ። በሰዓቱ ስንመለከቱ ስንታዘበው ነበር። አሁን ግን በቢቢሲ አፋን ኦሮሞም ቀርቦ ጀዋር ራሱ አሁንም የኦፌኮ አባል እንደሆነ ተናግሯል። ስለዚህ አሁን ደግሞ የአሜሪካ ሆምላንድ ሴኩሪቲ ኢንቨስቲጌሽን እንዳገኘ ለኦፌኮ ድጋፍ እንደሚያደርግ እንዲሁም ደግሞ የኦኤልኤፍ መንግስት ሸኔ ለምለውም ደግሞ የፋይናንስ ኃላፊ እንደሆነ እና የውጭ ክንፍ ላይ ነገሮቹን በፖለቲካ ሼፕ እንደሚያደርግ አምኗል። ከዚህም በኋላ መረጃዎች እንደሚያሳዩ ከዚህም በኋላ እኔ ከእናንተም ጋርም መስራት እችላለሁ። ይህ ማለት ደብል ኤጀንት ማሆን እንደማለት ነው እና በዚህ ጋር እኔ ጠቅሟችኋለሁ፣ ሪቮክ እንዳታግዱኝ እንደተማጽኖ ነው ስለሚጠቅማቸው ብዙ መረጃዎች የሰላማዊ ትግል ማድረግ በምርጫ ቦርድ ተመዝግበ በዚህ ጋር ደግሞ በህቡ የሽብርተኛን እንትን መደገፍ እንደዛ ነው የሚያሳየው። ስለዚህ ሂደታቸው እንደዛ አይነት ነገር ነው የሚያመላክተው። እኛ የምንፈልገው በፕሮግራማችንም የኢትዮጵያ መንግስት ይህ መረጃ ፈልፍሎ ማውጣት አለበት፣ እውነት ከሆነ ማለት ነው። በደንብ ተነጋግሮ የሴኩሪቲ አግሪሜንቶች አሉ ከአሜሪካ ጋርም አልሸባብ ላይ ጥቃት የሚሰነዝሩት አብሮ ነው እና እንደዚህ በዲሞክራሲ ስም በፖለቲካ ስም በአክቲቪስትነት ስም ዜጎችን እያጭበረበረ የሚኖር አካል ካለ ስለዚህ እሱን የሚመስሉ ብዙ አካላቶችም ሊኖሩ ስለሚችሉ የኢትዮጵያ መንግስትም ነገሩን በደንብ ፈልፍሎ ማውጣትና እያንዳንዱ መታየት መቻል አለበት፣ ለህግም ማቅረብ አስፈላጊውን እርምጃዎችን መውሰድ፣ ነገሮችን ማጣራት፣ እውነት ካልሆነ ደግሞ እውነት አይደለም ብሎ ነገሮችን ግልጽ ማድረግ አለበት። ዝም ማለት የለም። እኔ ፕሮፌሰር መራራ በእድሜ ሳቃቸው ሁሌ እንደተቃወሙ ነው። በጣም ግን የገረመኝ የቢሾፍቱ ኤርፖርት ጉዳይ ነው። የቢሾፍቱ ኤርፖርትን ጉዳይ ከማስተር ፕላኑ ጋር ነው እንደውም ያያይዝ ምንም ነው ማይገናኘው። የአቡሴራ ገበሬዎች እኮ በጣም በተለየ ሁኔታ ነው ትሪት የተደረጉት። ቢሾፍቱ ከተማ ላይ ዱከም ላይ የተሰራላቸው ህንፃ ቤታቸው እኔ የአካባቢው ነዋሪ ባለኝ መረጃ በጣም ሲያመሰግኑ ነው የሰማሁት። ግን ይሄንን ገልብጠው በምንድን ነው ሊጠቀሙበት የፈለጉት? ከማስተር ፕላኑ ጋር ላይ ያይዙ የመኮሩበት መንገድ ምንም ስሜት የማይሰጥ በህይወት ጊዜ የነበረውን ማስተር ፕላን ስሜት የማይሰጥ ከእውነት የራቀ ይሄ ለማያውቀው ህብረተሰብ ኮርኳሪ አይነት ነገር አድርገው ነው ያቀረቡት። ምንድነው ይሄ ትርጉሙ? ለሀገር የሆነ ልማት ትልቅ ፕሮጀክት መደገፍ ሲገባ እንደዚህ አይነት ነገሮች ማቅረብ ማለት ሁል ጊዜ የሽብር መንገድ መከተል ነው በራሱ። ይሄ በተለይ እኔ ያናደደኝ በግል ስሜታዊ የሚያደርግ ጉዳይ ዓለም እየተለወጠች ባለችበት ጊዜ የሀገርን መሪ ላይ እርምጃ እስከ ማስወሰድ አይነት ውሳኔ የሚተላለፍበት የፖለቲካ አውድ አለ ብዬ አላስብም። በዚህን ጊዜ ግን መረጃዎች እሱ ሲያደርግ እንደነበር ያሳያል እና እግዚአብሔር
አትርፎታል። ሜይ ቢ ሴራ ነበር ማለት ነው እና የኢትዮጵያ መንግስት ይሄን ነገር መከታተል አለበት ከዚህም በኋላ። እስቲ ነገሮቹን እኛ ደግሞ ባየን ቁጥር ለእኛ ተመልካቾች፣ ተከታታዮች፣ አድማጮች እናቀርባላችኋለን። እንግዲህ የዛሬ ፕሮግራማችን ይህን ይመስላል። ፖለቲከኞችን ስንደግፍ ፊት ለፊት በሚያወሩት ብቻ ሳይሆን ጠልቀን ለማየት ብንሞክር የተሻለ ነው የሚሆነው። ምንድን ነው የሚሰሩት? ከማን ጋር ነው ግንኙነታቸው? ለሀገራችን ያላቸው አቋምስ ምንድን ነው? እስከ ምንድን ነው? ይሄ ስብናቸው ራሱ እንትናቸው ይሄ ማንነታቸው ራሱ ምንድን ነው የሚለውን ነገር ማየት መቻል አለብን። ማር ነገር ስላወሩ ብቻ ስለተቃወሙ ብቻ እነሱ ትክክል ነው ቸው ብለን እኔ እንጃ። እኔ ግን በጀዋር ተሳስቼ አላውቅም። ይቅርታ አድርግልኝና በግሌ ይሄ እንደ ሚዲያ ሳይሆን የሆነ እንትን ይለኛል እና ይሄን ማየት አለብን። አሁን አሜሪካ ላይ የፖሊሲ ለውጦች የምታያቸው አሉ። ቪዛዎች እገዳ እየተደረጉ ነው። እዛም ያሉት እንዲወጡ እየተደረጉ ነው። እንዲወጡ ባይደረጉ ቪዛም ባይከለከልም ሽብርተኝነትን መደገፍ ለማንም ይበጅ አይደለም። እዛ ብትኖሩም ዲያስፖራዎች እዚህ ወገን አላችሁ። አገራችሁ ዘመዶቻችሁ እዚህ አሉ። አገር ማደግ አለበት። ዘመድ፣ ቤተሰብ ሁሉም ሰላም መሆን አለበት። ያንን በጥልቀት ማየት መመርመር መቻል አለባችሁ። እኔ በበኩሌ ጨርሻለሁ። የምጨምረው ነገር ካለ ይሄ ነው። ሳናውቀው አልሸባብን ደግፈን እንዳንገኝ ጥንቃቄ። ስለዚህ የእኛ ፖለቲከኞች ከአልሸባብ ጋር ግንኙነት አላቸው። የሀገራቸው መሪ ላይ እስከ ሞት ድረስ የሚፈርዱ አይነት ስብና አላቸው እና ጥንቃቄ እናድርግ። ጥንቃቄ እያደረግን የምናደርጋቸውን ነገሮች ሪስፖንስብል በሆነ መንገድ እናድርግ ማለት እፈልጋለሁ። የዛሬ ፕሮግራማችን ይህን ይመስላል። እንግዲህ ላይክ ማድረግ እንዳትረሱ፣ ሰብስክራይብ አድርጉ፣ ሼር አድርጉ፣ ኮሜንትም አድርጉልን፣ ሀሳባችሁን ጻፉልን። እናመሰግናለን። ባይ